ከተማን ከሚገዛ ራሱን የሚገዛ ይበልጣል የሚል የመጽሐፍ ቅዱስ ቃል ሁላችሁም የምታውቁ ይመስለኛል። ይህ ሐሳብ ራስን መግዛት ምን ያህል ፓወርፉል እንደሆነ ወይም ራስን ማሸነፍ ወይም ራስን መብለጥ ወይም ከራስ በላይ መሆን ምን ያህል ኢምፖርታንት እንደሆነ እና ደግሞ ምን ያህል በጣም ከባድ እንደሆነም ማሳያ ነው። ሰው ራሱን ማስተር ካረገ ወይም ሰልፍ ማስተር ካረገ ምንም የሚያሸንፈው ነገር አለ ብዬ አላምንም። በጣም ብዙ ሰዎች ሲሉ የምትሰሙት ነገር ነው። የሰው ልጅ መጀመሪያ ማሸነፍ ያለበት ራሱን ነው። ራስህን ካላሸነፍክ ደግሞ ሌላ ነገሮችን ማሸነፍ አትችልም። ምክንያቱም ከራስህ በላይ ራስህ ላይ መሰናክል የሚሆን ነገር የለም። ምናልባት ሰው ራሱን ማስተር ማድረግ ከፈለገ ትልቁና ኮር ሀሳብ ስፒሪቹዋሊቲ ነው፣ መንፈሳዊነት ነው። መንፈሳዊነት አብዛኛው ነገር ይጠቃልላል። ኮር ሀሳቦች ከራስን መግዛት ጋር ወይም ራስን ማስተር ከማድረግ ጋር የተያዙ ማለት ነው። ግን ደግሞ መንፈሳዊነት ብለን ደግሞ ሰብስበን ግራ እንዳንጋባ አንድ በአንድ ለማየት እንሞክር። ወይም ደግሞ 1-3-4 ሀሳቦችን ራሳችሁን ለመግዛት የሚጠቅማችሁ። ራስን መግዛት ሲባል በአጠቃላይ ራስን በደንብ አንደርስታንድ ለማድረግ፣ ራስን በደንብ ለማወቅ፣ ራስን በደንብ እስከ ጥግ ተረድቶ ደካማና ጥሩ ጎንን አውቆ በዛ መንገድ ኦፕሬት ለማድረግ የሚያስፈልጉ እውቀቶች ማለት ነው። ምክንያቱም ሰው ራሱን ማስተር ካላረገ ገንዘብ ላይ አሪፍ አይሆንም። ሰው ራሱን ማስተር ካላረገ ስራ ላይ አሪፍ አይሆንም። ሰው ራሱን ማስተር ካላረገ ኮሚኒኬሽን ላይ አሪፍ አይሆንም። ሰው ራሱን ማስተር ካላረገ ብዙ ነገሮች ላይ ኢንጀነራል ፌል ያደርጋል ማለት ነው። የሰው ልጅ ደካማ ጎኑስ ምንድነው? ጥሩ ጎኑስ ምንድነው? አይደለም? ይህን ማወቅ በራሱ ማስተር እንድታደርገው ስለሚያደርግ እንዳልኳችሁ መንፈሳዊ ነገር ውስጥ አብዛኞቹ ነገሮች አሉ። ግን ብዙ ጊዜ ጀነራሊ መንፈሳዊ ስለምንል የመንፈሳዊ እውቀት ኖሮንም ራሳችንን መግዛት ስንቸገር እናያለን። ለምን ሲባል አንዳንድ ነገሮችን ማወቅ ስለሚያስፈልግ፣ ፈርዘር አንደርስታንድ ማድረግ ስለሚያስፈልግ ማለት ነው። የመጀመሪያው ትሩ ማስተሪ ከፈለጋችሁ፣ ሰልፍ ራሳችሁን ማስተር ማድረግ ከፈለጋችሁ ወይም ራሳችሁን በደንብ አንደርስታንድ ማድረግ ከፈለጋችሁ ኮንትሮል ዮር አቴንሽንን ኮንትሮል ማድረግ ተለማመዱ። ዘ ሞስት ኤክስፔንሲቭ የሆነ እዚህ ምድር ላይ በጣም በዚህ ዘመን በውድ ዋጋ የሚሸጥ ነገር ቢኖር አቴንሽን ነው። አይደለም? ሁሉም ሰው ጥረት የሚያደርገው አቴንሽናችሁን ለመያዝ ነው። ምክንያቱም አቴንሽን በጣም ኤክስፔንሲቭ ኮሞዲቲ ነው በዚህ ሰዓት። የሰው ልጅ አቴንሽን ዳይሬክትሊ ገንዘብ ነው፣ ዳይሬክትሊ። ስለዚህ ሁሉም ሰው በዚህ ሰዓት የሚፈልገው አቴንሽንህን ነው። እንግዲህ ታያላችሁ ሶሻል ሚዲያ ላይ ያሉ ፕሮሞሽኖች አይደል? በቀስ አባውት ዩ ባይንግ ዩር አቴንሽን። ሶ አቴንሽናችሁን ለመግዛት የሰው ልጅ የማይቆፍረው ጉድጓድ የለም። ለምን? የእናንተ አቴንሽን ማለት ገንዘብ ስለሆነ ወደ ገንዘብ ሊቀየር ስለሚችል ቀልባችሁ ስለሚፈለግ ወይም ደግሞ የምትሰጡት አቴንሽናችሁ ስለሚፈለግ ሶሻል ሚዲያው ብትሉ፣ ፖለቲክሱ ብትሉ፣ ገቨርንመንት፣ በየትኛውም አቅጣጫ ሁሉም የቻለውን ያክል ማኒፑሌሽን ተጠቅሞ አቴንሽናችሁ መውሰድ ይፈልጋል። በሙዚቃው፣ በፋኑ፣ በፕራንኩ፣ በፕሮሞሽኖች እንኳን ዚስ ዴይስ መጥተው ቲክቶክ ላይ መጥተው ሚሊዮኖች ያወጡ መኪና ይገዛሉ አይደል? ኢማጂን አንድ መኪና ለመግዛት 2.5 ሚሊዮን ያስፈልጋል። በትንሹ አይደለም ይመስለኛል፣ እዛ አካባቢ ነው። 2.5 ሚሊዮን ገዝተው እኮ የእኛን አቴንሽን ነው፣ ይህን ያህል ፎሎወር፣ ይህን ያህል ላይክ የሚሉት ባይንግ አወር አቴንሽን። በጣም ኤክስፔንሲቭ ነው በዚህ ዘመን። ማንም ሰው ተነስቶ አቴንሽንን ለመውሰድ ነው የሚጥረው። በቃ አቴንሽንን ለመውሰድ ግማሹ ራቁቱን ይመጣል አይደል? ግማሹ ፕራንክ ብሎ ድብድብ ይፈጥራል። ግማሹ ባሌ ወጡ ተደፋበት የሚል ፕራንክ ይሰራባል አይደለም? እኛም እዚህ ጋር ሀሳባችን እንሸጣለን። አቴንሽን ፍለጋ ነው። ሁላችንም አቴንሽን ነው የምንሸጠው። ሰው የሰው አቴንሽን በዚህ ሰዓት ኮንትሮል ማድረግ በጣም ከባድ ነው። ለምን ካልከኝ ልክ እንደ ቻይኖቹ የሚጫወቱት እግራቸው ላይ የሆነች የምትበን ነገር የሚጫወቱት ታውቃለህ? እንደ ቮሊቦል ሆኖ በእግራቸው ነው የሚጫወቷት። በጣም እሷ አለች። ባገኛት ቪዲዮ አናሳያቸው። ልክ እንደሱ ነው አቴንሽን። አንዱ ሲልህ እዛኛው ያቀብላል፣ ለዛኛው አቴንሽን ሲልህ ቲክቶኩ ይቀበላል፣ ከቲክቶኩ ገቨርንመንት የሆነ ነገር ከሆነ ነገር የሚፈጠሩ ነገሮች አቴንሽንን ኮንስተንትሊ እየወሰዱት ነው አይደለም? አይ ቲንክ አልበርት አንስታይን መሰለኝ ደግሞ ምን ይላል? ዌር አቴንሽን ጎስ ኤነርጂ ፍሎውስ ይላል። አቴንሽናችሁ የሚሄድበት ቦታ ደግሞ ጉልበታችሁ ይፈሳል፣ ወይም ደግሞ በአጭሩ ህይወታችሁ ይፈሳል። ኤነርጂ ማለት ላይፍ ማለት ነው አይደል? ኤነርጂያችሁ ይፈሳል፣ ህይወታችሁ እዛ ጋር ነው ማለት ነው። ስለዚህ አቴንሽን ምን ያህል ኤክስፔንሲቭ ኮሞዲቲ እንደሆነ ካወቃችሁ አቴንሽናችሁን ኮንትሮል ማድረግ መለማመድ ያስፈልጋል ማለት ነው። ኢምፖርተንት ነገር ላይ ለዚህ ሁሉ ለማይረባ ነገር ጊዜህን መስጠት ከሆነ አንተ የሚጠቅም ነገር ላይ አታረገውም አቴንሽንን ማለት ነው። ሶዛት ራስን ማስተር አላረከው ማለት ከዛስ ከቲክቶክ ለዩቲዩብ፣ ከዩቲዩብ ለሰፈር ውስጥ ወሬ፣ ከሰፈር ውስጥ ወሬ ለሰፈር ውስጥ ድግስ እያቀባበለ ቀን ውስጥ ይጨርሳል። ይሄ ደግሞ መጥፎ የሆነበት ዋናው ምክንያት አቴንሽናችን በጣም ሊሚትድ ነው በቀን ውስጥ።
በጣም ትንሽ ሰዓት ነው አቴንሽን መስጠት የምንችለው። ይደክመናል ሰዎች አይደለም፣ እንተኛለን፣ እነሳለን። በቀን ውስጥ ፎከስ የሆነች አቴንሽን ልንሰጥ የምንችልባት ዊንዶ ወይም መስኮት ትንሽ ነች። ያችን አቴንሽን ደግሞ ሁሉም ብሎ እንደተራበ አንበሳ ይፈልጋታል አይደል? ስለዚህ አንተ ወጥተህ ኮንትሮል የማታደርገው ከሆነ ሁሉም ይበላል። ስለዚህ አቴንሽንን ኮንትሮል ማድረግ የመጀመሪያው ሰልፍ ማስተሪ ፕሪንሲፕል ነው። ራሳችሁን ማሸነፍ የምትፈልጉ ከሆነ አይናችሁ ከሚያየው፣ ጆሮአችሁ ከሚሰማው አይደል፣ በእጃችሁ ከምትነኩት፣ ከምትውሉበት፣ ከምትሰሙበት ነገር መሸሽ፣ መራቅ፣ ኮንትሮል ማድረግ ያስፈልጋል። እንደ ቀልድ እንዳታዩት። አቴንሽን የሚለውን የመጀመሪያ ላይ ያረኩት ምክንያት ስላለኝ በጣም ኢምፖርታንት ነው። ሁላችንም ትግላችን ከሱ ነው። የፈለገ ዲሲፕሊን እንደምትሉት ሰው ጦርነቱ ከዚህ ጋር ነው አይደል? አቴንሽን የሚወስድ ነገር ሞልቷላ። በምትወደው ነገር እኮ ይመጣብህ። በኳሱ ይመጣብሃል አይደል? በፖለቲክስ የምትወድ ከሆነ በፖለቲክስ ይመጣብሃል አቴንሽን የሚወስድ ነገር። በቃ በሆነ ነገር አለም ሶሻል ሚዲያ የምትከታተል ከሆነ በየቀኑ አዳዲስ ስቶሪ አለ። ትናንትና ሆነች እንትናን። ስለዚህ አንተ የራስህ ህይወት፣ የኤርሚያስ ህይወትስ፣ የሚኪ ህይወትስ የለም። ገባ? ስለዚህ አትሊስት አቴንሽን እንኳን ብትሰጥ ብዙውን ፐርሰንት የራስ ህይወት ላይ፣ የራስ ስራ ላይ፣ የራስ ቁም ነገር ላይ ነው አቴንሽን መስጠት ያለብህ ማለት ነው። ምክንያቱም ምንም ለማትቀይረው በጣም ደስ የሚል አንድ ሙቪ አይቼ የነበረ ሰሞኑን ሲኒማ። በማያገባ አትግባ የሚል ኮንሰፕት አለው እና ዓለም ላይ በጣም ብዙ የሚሞቱ ሰዎች በማያገባቸው እየገቡ ነው። ስለዚህ በማያገባ አትግባ ይለዋል አክተሩ የሆነን ሰውዬ እና ልክ እንደዛው በማያገባን አቴንሽን እየሰጠን ነው የራሳችን ህይወት የሚበላሸው። በማያገባን ጉዳይ ምንም ኮንትሪቢዩት ልናደርግበት በማንችልበት ጉዳይ ላይ ረጅም ሰዓት ስለምናጠፋው we waste our life። ምክንያቱም አቴንሽን ማለት ምን አለን? ህይወት ነው አለን አይደል? እሱ የመጀመሪያው ነው። ሁለተኛው ፓተርንህን አንደርስታንድ አድርግ። ፓተርን ማለት ስነ ስርዓት የያዘ ድግግሞሽ ማለት ነው አይደል? የተዘበራረቀ ሳይሆን ራንደም ሳይሆን ስርዓት የያዘ ድግግሞሽ ማለት ነው ፓተርን ማለት። ፓተርንን በጣም አንደርስታንድ ማድረግ ያስፈልጋል። ምን ከሆንክ ሰልፍ ማስተር የምትፈልግ ከሆነ እዚህ ምድር ላይ ኦልሞስት በሚባል ደረጃ ተፈጥሮ ሁሉ ፓተርን አለው። ራሱን በተወሰነ ምክንያት ይደጋግማል። ኦር ሎጂክ ኦር ሪዝን፣ በየሆነ ኢንተርቫሉ በየሆነ ምክንያታዊ ሲቹዌሽን ራሱን ይደግማል። ካያር ወቅትን ብታይ ፀሐይና ሙቀት፣ ዝናብ፣ ምግብ፣ ዳይጀሽን፣ ትንፋሽ፣ ሁሉም ነገሮች አላቸው ራሳቸውን ይደግማል። ፓተርን አለው። ተረዳኸኝ? ያ ፓተርን ስታቋርጠው ነው ብዙ ነገር ይፈጠራል። ያን ፓተርን ለምሳሌ ብዙ ሰዎች እንደውም በጣም አንድ ፖድካስት እያየው ነበር እና የሰው ልጅ ህይወቱ በጣም በሰፊ የተቀየረው ሲዝንን ፓተርን አንደርስታንድ ሲያደርግ ነው ይላል። ለምሳሌ በቃ መቼ ዝራ አይበቅልም፣ ከዛ ገባው ኦኬ ጸደይ ነው እንትን በጋ ነው ክረምት ነው ምናምን የሚለው ከተረዳ በኋላ የሚዘራበትን ሰዓት ሲያስተካክል ላይፉ ተቀየረ። ለምን? ፓተርኑን የተረዳው። ገባ? ለመቀየር ምናምን አይደለም የጣረው ሲቹዌሽኑን እንዲህ ካልሆነ ለምን አልበቀለም በበረሃ ጊዜ አላለም። ኦኬ ወቅት የሚባል ነገር አለ። በዚህ ሰዓት ብዘራ፣ በዚህ ሰዓት ብኮተኩት፣ በዚህ ሰዓት ባጭድ፣ በዚህ ወቅት ደግሞ እጠቀማለሁ። ይሄ ደግሞ ለአመቱ ይጠቅመኛል። ይሄን ፕሪንሲፕል ሲያውቅ ነው በጣም ሹት ያደረገው ሚል አይ ቲንክ የቶኒ ሮቢንስ ቪዲዮ ላይ መሰለኝ የሆነ ፖድካስት ሰሞኑን እንትን ያለው ፖድካስት ላይ እና ፓተርን በጣም ኢምፖርታንት ነው ሰልፍ ማስተሪ ላይ። በዛው ልክ ደግሞ የሰው ልጅ በጣም የሚገራርም ፓተርን አለ፣ ድግግሞሽ ማለት ነው። ስለዚህ ፓተርንህን መረዳት ያስፈልጋል። የግል ፓተርንህን እንዳልኩት ሁሉንም ባህሪያችንን መቀየር አንችልም። ሁሉንም ፓተርናችንን መከተል አንችልም። አንዳንድ ፓተርኖችን ከመቀየር ተረድተናቸው በእነሱ ፕሪንሲፕል ኦፕሬት ማድረግ ያስፈልጋል። ለምሳሌ ሲምፕል ያዛት የኔ ፓተርን በጊዜ መተኛት፣ በጠዋት መነሳት ነው። ዘ ፓተርን እኔ ለምን አላመሸውም እንደነንትና ብዬ ሳብድ አሉልም። ተረዳኝ? የሆነ ሰውዬ ደግሞ ለምን በሌሊት 11 ሰዓት አልተነሳውም እንደ ኪልዌል ማለት አይጠበቅበትም። አንዳንድ ኤነርጂ ፒካችን በጣም ይለያል። ፓተርናችን ጎበዝ የምንሆንበት አለ፣ ደካማ የምንሆንበት አለ። ቶሎ ትሪገር የምንሆንበት የሚያናደደን ይሹ አለ፣ ማያናደደን ይሹ አለ። ማናችንም ሰዎች ብንሆን ይሲ ፓተርንን አንደርስታንድ ማድረግ ለእኛ ከኛ ውጭ ላለም ሰው ጥሩ ነው። ምክንያቱም ሁሉ ነገር ስለማይቀየር ፓተርንን ከተረዳኸው ቀጥሎ የምታደርገውን ገስ ማድረግ ስለሚቻል ትጠነቅቃለህ ማለት ነው። ለሰልፍ ማስተሪ በጣም ወሳኝ ነው። አንዳንድ ሰዎች ካየህ ከሁለት ቢራ በላይ አይጠጡም ቢሞቱ። ተረድተውታል ፓተርናቸው። 3 ላይ ሲገቡ ጨዋታው ይቀየራል። በቃ ወደ ቤት አልገባም አይደል እንደው ምን ታመጣለች ባለቤት የሚልም ይኖራል። ይሄ ሰውዬ ፓተርኑን ከተረዳ ከሁለት አያልፍም ማለት ነው። የሉም እንደዚህ አይነት የቅርብ ሰዎች የሆነ ነገር ከሆነ መስመር ማያልፉ ያውቁታል። ባሬ ና እኔ ከዚህ በላይ እንዲህ ማድረግ አልችልም
ምግብ እንኳን ስትበላ ከዚህ በላይ ከበላው ያመኛል ሚል ሰው አጋጥሞ አቅም ይሄን ከበላው እንትን ይለኛል። ፓተርን ነው። አንዳንዱን አትጋፈጠውም። በቃ ማስተር ማድረግ ከፈለግ ማስተር እኮ እሱ ነው። ግዴታ እኮ ስትሮንግ መሆን አይደለም። ደካማ ጎንን በደንብ ካወካት መጠንቀቅ ነው ያችን ደካማ ጎን። ምክንያቱም ራሱን በሆነ ኢንተርቫል እንደሚደግም ታውቀዋለህ ያን ካረክ። ስለዚህ የምትሰራበትን ሰዓት፣ የምትበላበትን ሰዓት፣ የሚያናድድህን ሰዓት፣ የሚያናድዱህን ሰዎች፣ የሚያናድዱህን ሲቹዌሽኖች ከተረዳቸው የሚሸሹትን ምን ታደርጋለህ? ትሸሻለህ አይደለም? የሚታለፉን ትታለፋለህ። መናደድ ያለብን እንግዲህ ተናደህ ታልፋለህ ማለት ነው። ሶ ፓተርንን አንደርስታንድ ማድረግ በጣም በጣም ከምታስቡት በላይ ፓወርፉል ነው። ምክንያቱም ሁሉን ነገር ወደኛ አንግል ለመቀየር መሞከር ልክ ቅድም እንዳልኩት የድሮ ሰዎች ወቅትን ለመቀየር ቢጥሩ ማለት ነው አይሆንም። ኢምፖሲብል። ወቅቱን ነው አንደርስታንድ የምታደርገው። ልክ እንደዛ ህይወትንም አንደርስታንድ ማድረግ ያስፈልጋል። በጣም የስራ መንፈስ የሚነሳሳበትን ሰዓት ፓተርን አለ። ለምሳሌ አፍተር ካፕ ኦፍ ኮፊ ወይም ከአንድ ቡና ሲኒ በኋላ የስራ መንፈስ የሚነሳሳ ከሆነ ታስዩ ፓተርን ያችን ሰዓት አትስጣት ለሌላ ሰው። ስራባት አይደለም። ሙድህ የሚጠፋው የሆነ ነገር አድርገህ ቀጥሎ ሙድህ የሚጠፋ ከሆነ ያን ፓተርን ተረዳው። ያን ነገር አለማድረግ ነው። ሁላችንም እኮ እንደዛ ነው። ለመረዳት ከሞከርን እኮ ስራ የሚያስጠላ ሰዓት መች ነው ብሎ እኮ መጠየቅ ነው። መስራት የሚያስጠላ ሰዓት ወይ የሆነ ጨዋታ ወይ ደስታ አግኝተህ ስትመለስ ሊሆን ይችላል። ወይ በጣም ጓደኞችን አግኝተህ ስትመለስ የስራ ቀን አለማግኘት ነው እነሱ። አየህ፣ ፓተርንን መረዳት ማለት በጣም በጣም ነው የሚያቀለው። ሶስተኛ በቫሊዩ እንጂ በሙድ አትኑሩ። ወይም ሙድ ሳይሆን ቫሊዩ ነው ወሳኝ። ምክንያቱም ሙድ በጣም የሚቀያየር ነገር ነው። እንደ ሙዴ ነው ይልሃል ሰው የሆነ ነገር ስትለው። ስለዚህ ሊያረገው ይችላል ማለት ነው። የሰው ልጅ መኖር ያለበት ይሄ እንደውም በጣም ኤምፋሳይዝ አድርጌ ማሰምርበት ነው። እኔ እንደ ፕሪንሲፕል የማየው ስለሆነ ፐርሰናል ህይወቴ ላይ ሙድህ ሳይሆን የሚወስነው ቫሊዩህ ነው። ወይም ደግሞ የምትተዳደርበት ህግ የሰው ልጅ በነገራችን ህግ የሚያስፈልገው ፍጥረት ነው። እኔ አላቅም፣ የመንፈሳዊውን ኤክስፕላኔሽን እውቀቱ የለኝም ያን ያህል። ግን እግዚአብሔር ራሱ ህግ የሰጠን ብዬ የማስበው ህግ ስለሚያስፈልገን ነው። ምክንያታችን ብዙ ስለሆነ ተረዳኛል። ክሊር የሆነ ህግ ያስፈልገናል ለመተዳደር። ህገ መንግስቱም ካየህ የሰው ልጅ ኔቸሩን የሆነ የሚመራበት ስሜቱ ላይ ከተደገፈ ስሜቱ ውሸታም ነው፣ ሙድ ውሸታም ነው። ዛሬ ያለህን ነገ አያደርገውም። ስለዚህ በዛ መንገድ የምትኖር ከሆነ መቼም ሰልፍ ማስተር አታደርግም፣ ራስን አታሸንፍም። ስለዚህ ቫሊዩስ ምንድን ናቸው? ማናችሁ እንደ ህግም እንደ ሀሳብም እንደ ወንድምም ታላቃችሁ ሆንካችሁ እንደ ታላቅ ወንድምም ወልጄ ማደርሳችሁም እንደ ልጆቻችሁ አስቡ። ሁላችሁም የግል ቫሊዩ ያስፈልጋችኋል። ዋት ኢዝ ዮር ቫሊዩ? ቫሊዩ ካለ ህጎች፣ ውሳኔዎች፣ ኑሮ ከዛ አንግል ነው የሚሆነው። ስህተት አሰራ ማለት አይደለም፣ ግን መተዳደሪያ ደንብህ ነው። ልክ አሁን ኢትዮጵያ ውስጥ ለመኖር ኢትዮጵያ ህገ መንግስትን ማክበር እንደሚጠበቅብህ ከራስ ጋር ለመኖርም የራስን ህግ ማክበር አለብህ። በሰላም ለመኖር ከራስ ጋር ገቨርነር አለ እዚህ ጋር ልክ እንደ መንግስት እዚህ ጋር እንኳን ለመንግስት ይሄ ሙሉ ቦዲ የሚተዳደርበት ምን ይፈልጋል? ሩል። ስለዚህ ያን ሩል ምንድነው? ኢንተግሪቲ፣ የቃለ ሰው መሆን። ለምሳሌ ከንቢ ሩል ቫሊዩ ሊሆን ይችላል። ሪስፖንሲቢሊቲ፣ ኃላፊነትን መውጣት። በሄድክበት ቦታ የወሰድከውን ጉዳይ በኃላፊነት መወጣት። በቃ ካልወሰድክ ነው። ሎያሊቲ፣ ታማኝነት should be your value። በፍጹም እኔ ሰውነቴ ከሚጎል ብር ባጣ ይሻላል። እንደውም ሚቴሊ ዘፈን አለ ያሉት ከሚጠፋ የወለዱት ይጥፋ የሚል። በዛን ያክል ቫሊዩ ሲኖር ለውሸት ትዳር ላይ ማጭበረር ቻንስ ይጠባል። ጓደኞችን የማዋሸት የመክዳት ቻንስ ይጠባል። ተረዳኝ? ቃልን የማጠፍ ምክንያቱም ሙድህ አይደለም የሚወስነው። ማን ነው የሚወስነው? ኢቨን ኢፍ ያን ገንዘብ ብትፈልገው እንኳን ብትጓጓ እንኳን ህግ ይዛላል። ብዙዎቻችን እኮ ኃጢአት ማንሰራው ሳይሆን አንዳንድ ነገሮችን ለማለፍ የምንሞክረው እንደው ጎበዝ ሆነን ይመስላል። ህጎቻችን እኮ ይዘውን ነው ከልጅነታችን ቤተሰቦቻችን ያስተማሩን አይደል? ቤተክርስቲያን ያስተማረችን ህግ ይዛል። ጥሩ ነው አይደል? ህጉ ይዞ እኮ መተው እኮ ጥሩ ነው። የለም የሚከብድህ ነገር ማታረገው ሶሳይቲው ያስተማረ ልክ አይደለም ብለህ የተማርከው ነገር የለም። እሱ ነው እኮ አንዳንዴ ሙድህ ስለሚቀየር ያምረህ የለ ያን ነገር ማድረግ። አንዳንዴ ግን ማን ይዛል? ሞራል ህጉ፣ ሶሳይቲው የፈጠረብህ ህግ። ሰልፍን ማስተር ከፈለግ ለራስህ ጤናማ የሆኑ ህጎች ያስፈልጋል። ህግ ያለው ሰው ያን ህግ ለምን እንደሚኖረው የሚያውቅ ሰው በቀላሉ ራሱን ማስተር ማድረግ ይችላል። ኖ ማለት ይችላል። ቫሊዩ ያለው ሰው ለምሳሌ ሴት ልጅ ምንም አይነት ከወንድ ጋር ግንኙነት ሳትገባ ትዳር ውስጥ መግባት ከፈለገች ሰፊ ቻንሷ በዛ ውስጥ የመኖር ምን እንደው ታውቃለህ? ህጓ ነው። ይኸውን ያወራ ነው። እራሷ የምታስቀምጣቸው ቫሊዎች ናቸው። ለምንድን ነው ያን ነገር የማላረገው? ቫሊዩ ተረዳኝ። የማታረግበት ምክንያት የተቀመጠ ቫሊዩ አለ። ግን
ስሜት ላይ ሲሆን ግን ዲፔንድ የሚያደርገው when the right guy comes ከሆነ የሆነ ሰዓት ሙድ ያን ነገር ሊፈልግ ይችላል። ሶ ታደርገዋለህ። ሶ ከሷ የሚበልጥ ወይም ከኛ የሚበልጥ ቢገር የሆነ ምን ያስፈልገናል? ቫልዩ ራስን ለመግዛት ምን ፈራው ነገር የምሬ ነው ሲሪየስ። አለበለዚያ እኔ በራሴ ነው እኔ ዋናው አንተ ነህ ምናምን ውሸታም ነው ይሄ ባዲ። በጣም አይ ቲንክ ሊነክስ መሰለኝ ኦር ሊክስ ፍሬድመን መሰለኝ ራሽን ፖድካስተር ሲያወራ የሰማውን ነገር አለ። sometimes I don't trust myself ምክንያቱም ራሴን አላምነውም አንዳንዴ አለ። ምክንያቱም እኔ ማለት በሴክሹዋል ዲዛየር በውሸት በፍላጎቶች የተሞላው ነኝ እና ትላንት ያልኩትን ዛሬ ክዳለሁ አለ። ትላንት የፈለኩትን ዛሬ እጠላለሁ እና how will I trust myself በዚህ አይነት ሲቹዌሽን ሶ የሆነ ከኔ በላይ ማምነው አካል ያስፈልጋል ማለት ነው የሚል ጽሑፍ ጽፎ ነበር የሆነ ጊዜ። ያ ትሩ ካንተ የሚበልጥ ምክንያቱም ራስን ነው እኮ ይዋሻል እኮ የምትወደው ሰው ሲሆን ኮምፕሮማይዝ ታደርጋለህ። ሬድ ፍላግ ያልካቸውን ነገሮች አለ ለምን ሙድ ስለሆነ ሶ ሬድ ፍላጎቹ ግን ህግ ከሆኑ የፈለገ ብትወደው መውለድና አብሮ መሆን የተለያየ ነው እንድትል ያደርጋል። አራተኛ ዱ ዘ ሃርደስት ቲንግ ከባድ ነገሮችን ማድረግ ተለማመዱ። በቀን ውስጥ በሳምንት ውስጥ አንኮምፎርታብል የሚያደርጋችሁ ይውላችሁ። ራስን ማስተር ማድረግ የምትፈልጉ ከሆነ ከአንኮምፎርታብል ከሚያደርግ ወይም ከማይመችና ደስ ከማይል ወይም ከሚደብር ነገር ጋር ፋሚሊየር ወይም ቤተሰብ መሆን መቻል አለባችሁ። ይህን ስል ሳውንድ ሲሆነ ክሬዚ የሆነ እብደት የሚመስል ንግግር ሊሆን ይችላል የተናገርኩት፣ ግን ከማይመች አንኮምፎርታብል ከሆነ ነገር ጋር ፋሚሊየር መሆን አለባችሁ። ለምን ካላችሁ የራስን መግዛት ኮስቱ ወጪው አንኮምፎርታብል መሆን ነው። ወጪው አይደለም ሰልፍ ማስተሪ ኮስት አንኮምፎርታቢሊቲ ነው ወጪው ማለት ነው። ስለዚህ ራስን ለመግዛት ራስን ለማሸነፍ ስትር ብዙ የሚጠቅሙ ግን የማትፈልጋቸውን ነገሮች ታደርጋለህ። እያማረህ ትተዋለህ፣ እየፈለግ ትነፍቀዋለህ። ይሄ ማለት አንኮምፎርታብል መሆን ነው። ደግሞ ሳትፈልግ ደግሞ ታደርጋለህ መሆን ስላለበት ሰልፍ ማስተሪ ስለሆነ አይደል? ስለዚህ እነዚህ ነገሮች አንኮምፎርታብል ናቸው አብዛኞቹ። አንኮምፎርታብል ጋር ፋሚሊየር ካልሆንክ ወጪውን አትችለውም ማለት ኮስት ይጠይቃል። ምን ማስተር ለማድረግ ስትል አንኮምፎርታብል ፋሚሊየር ካልሆንክ አንኮምፎርታብል ከመሆን ጋር አትችለውም ማለት። አንድ ሴልስ የሚሰራ ሰው ስልክ መደወል የሚያመጣውን አንኮምፎርታቢሊቲ ካላሸነፈው አይችልም። በቃ ልክ እንደዛ ማለት ነው። ሰዎች ጋር ስልክ ደውሎ ማዋራትን አንኮምፎርታብል ካላሸነፈ እንዴት ይሆናል? ልክ እንደዛው you have to learn አንኮምፎርታብል ነገርን ደግሞ ለመማር ከፈለጋችሁ አንኮምፎርታብል ብላችሁ ከምታስቡት ነገር የሚበልጥ ነገርን ማድረግ ማለት ነው። ሞር ከባድ ባርክ ቁጥር ተራ እየሆኑ ይሄዳሉ እነዚህ አንኮምፎርታቢሊቲዎች። ሁሌ እንትን ምላት ነገር አለ። 10 ኪሎ ተሸክሞ መሄድ የለመደ ሰው የተቀጠረበት ስራ 5 ኪሎ መሸከም ቢሆን ኮምፕሌን የሚያደርግ ይመስላል። ስለዚህ get ready ነው for worst። እርዳኝ ራስህን ለወርስት የምታዘጋጀው ከሆነ ሁሉም ነገር በዛ ስር ሲንክ ያደርጋል። ራስን ሴፍቲ፣ ሰላም እንኳን ጥሩ ነገር ነው። ሴፍቲ፣ ፕሌዥር፣ ደስታ፣ ቀፒስ እንትን ያልተረበሸ እሱን ስታሳድድ የምትሞክር ከሆነ 5 ኪሎ አይደለም 1 ኪሎ ስትሸከም ታካብዳለህ። የሌለ አይደል ታካብዳለህ። በቃ ትንሽ ጫና ማትችልም። ስለዚህ በገዛችህ በፈቃድህ 10 ኪሎ መሸከም መለማመድ ማለት ነው። ሶዛ ትከሻ ጠንካራ ይሆናል። ህይወት ላይ የሚመጡ የሚፈትኑህን ነገሮች እንድትቋቋም ያደርግሃል። አይ ቲንክ የሆነ ስተዲ አይቼ ነበረ አሜሪካ ውስጥ ምስል የተካሄደው የሚጾሙ ባለትዳር አጋሮች በ60 ነው በ70% ቺት የማድረግ ቻንሳቸው ይቀንሳል። ምንድን ያደረጉት እነዚህ ሰዎች? ጾም ማለት ፍሪጅህ ሙሉ ሆኖ ቤትህ ሙሉ ሆኖ የሚጠጣ ውሃ ኖሮ ኖ አልፈልግም ብሎ ትሬኒንግ ማድረግ ነው አይደል? ስለዚህ በዛው ልክ ከሴትም ይሁን ከወንድ የሚመጣብህን ፈተና አልፈልግም ለማለት ኦልሬዲ ትሬኒንግ ወስደሃል። አንኮምፎርታቢሊቲውን ለምደኸዋል ማለት ነው። በዛ ዲፎልት ራስን የመግዛት ቻንሳቸው ጨምሯል። ሲርቦ ዘሎ የሚበላ ሰው ሲርቦ ደግሞ የሚሆን ሰው ደግሞ በዛው ልክ ራሱን የመግዛት ቻንሱ ጠባብ ነው ማለት ነው። እንደውም መጽሐፍ ቅዱስ ላይ ሳይኖር አይቀርም ሆዳም ሰው ወይ ነገር ይኖራል። የሰማው ይመስለኛል ግን I don't remember exactly the word። የምታስታውሱ ሰዎች ካላችሁ ሆዱን የሚወድ ሰው ብዙ ነገር ይሸጣል ብዬ ስለማምን ማለት ነው። ኤኒዌይስ አምስተኛ ኮንትሮል ኢሞሽን ወይም ማስተር ኢሞሽን። የመጨረሻው ኢሞሽንን ማስተር ማድረግ ነው። ኢሞሽንን ማስተር ማድረግ ማለት ሰፕረስ ማድረግ ማለት አይደለም። ጨምቀ ፈንዳ ማለት አይደለም። ለምን፣ እንዴት እና መቼ እናደዳለው ማለት ነው። ኦፍ ኮርስ የሰው ልጅ ሳይናደድ መኖር አይችልም ሰው ስለሆነ። በጣም ፊው ሰዎች ኤክሰፕሽን ሰዎችን ይዘን መነጋገር አንችልም። ሁሉም ሰው ይናደዳል። ሁሉም ሰው ዊክነስ አለው። ማይችላቸው ቦታዎች አሉ፣ ደካማ ጎኖች።
ተረተኛል። ከዛ ስሜት ግን ወጥቼ ወደ ኖርማል ነገር እንዴት እመለሳለሁ አይደለ? ለምሳሌ አሁን ምናልባት ከዚህ ቪዲዮ በፊት በጣም በሆነ ጉዳይ ተበሳጭቼ ነበር። ይሄን ቪዲዮ ግን እየቀረጽን ነው። ተረተኛ ያኛው ኢሞሽን ይሄኛውን አፌክት ካረገና ስራ እንዳትሰራ ካረገ ተበልታል። ቶሎ ጌት ባክ ማድረግ አለ። ኦኬ የሆነ ነገር ተፈጠረ፣ ተበሳጨ፣ ዘንዋ ይጎባ ካረ ወደ ኖርማል ነው። እሱን ስታብሰለስል ቀኑ ሙሉ የምትሉ ከሆነ ኢሞሽኑ ነው ሾውን ረን ያደርጋሉ ማለት ነው። ህይወትህን እየመራ ያለው ማለት ነው ስሜቱ፣ አንተ ሳትሆን ስሜቱ። ኮርስ መናደድ ያለን ግን በምን ያህል ፍጥነት ወደ ራስ ትመለሳለህ? ከዛ ደግሞ የሚያናድዱ ነገሮች በምን ያህል ፍጥነት ትሸሻቸዋለህ? ከመምጣታቸው በፊት የሚቻል ከሆነ ከመጡ በኋላ ደግሞ በምን ያህል ፍጥነት በርደህ ወደ መስመር ትመለሳለህ? ማስተሪንግ ኢሞሽን ተረተኛል አይደል? ስለዚህ በጣም ወሳኝ ነው። አሁን ብዙ ሰዎች ከሰው ሲጣሉ ስራቸውን አይሰሩም አይደል? ያ ነገር ሲፈጠር ዲፕሬሽን ውስጥ ቶሎ ይገባሉ። ያ ነገር ሲሆን ኢትስ ኦኬ። ለምን ቅድም እንዳልኩት ነው። ማስተር ስታደርግ ኢሞሽን ለምን ተናደድኩ ወይ ለምን ይሄ ነገር ተፈጠረ? ኢትስ ፌር አይደል? ይሄ ማልወደው ነገር ስለሆነ ተናደድኩ። ታስ ኖርማል ሪአክሽን ነው። ኢሞሽን እኮ ሪአክሽን ማለት የተፈጠረ ነገር ማሳያ ነው። እንዴት ፊል እንዳደረክ አይደል? ማይንድህና ቦዲ ኮሚኒኬት ሲያደርጉ የሚፈጠር ነገር ነው አለ። አእምሮ ያሰበውን ቦዲ ፊል ሲያደርገው ነው ኢሞሽን ማለት አይደል? ስለዚህ ኦፍ ኮርስ ሪአክሽን መናደድ እርግጥ ነው። ኦኬ ሰን ሃው ዱ አይ ሶልቭ ኢት? ሶልቭ መደረግ ይችላል። ይሶልቭ ኢት ዘን ዋት ይገባክ። በነገራችን ላይ ቅድም አቴንሽንን ለዚህ ነው ከፊት ያረኳት። ሁሉም ነገር እንደሰጠህ አቴንሽን ነው። እኔ አሁን እዚህ ላይ ስለሆንኩኝ ስለ ቅድሙ ማሰብ አልችልም። ለምን? አቴንሽን የት መጣ? እሺ አቴንሽን እዛ ባረገውስ እቀራለሁ እዛው። እሺ አቴንሽን ሙቭ ማድረግ ይቻላል። አእምሮ ደግሞ የሚሰራው በዲስትራክሽን ነው አይደል? የሰጠኸው ቦታ ይሄዳል። ስለዚህ እኔ አእምሮዬን ገፍቼ ኢሞሽኔን ማስተር አድርጌ በልጬው ገፍቼ የሆነ ነገር ላይ ፎከስ ላድርግ ካልኩኝ 10 ደቂቃ ብደበር ነው። ከዛ በኋላ ወደ ምን ገባለሁ? ወደ ሙድ፣ ወደ ስራው። ስለዚህ ማስተር ኢሞሽን ነው። ስለ ኢሞሽን ብዙ ስላወራው ነው፣ ኢሞሽናል ኢንተለጀንስ ስላለ ነው በሲምፕል ወይ ለማስረዳት የሞከርኩት። ሆፕፉሊ እነዚህ ነገሮች ራሳችሁን ማስተር እንድታደርጉ ሄልፕ ያደርጋችኋል። ፐርሰናል ዲቨሎፕመንት ክላሶችን ማማከር የምትፈልጉ ሰዎች 0948486063 መውሰድ ትችላላችሁ። ቻው።